السلام عليكم ورحمة الله وبركاته. تحياتي لكن ولكم للمشاهدين والمستمعين الكرام من السلفيين والسلفيات. هنا أخواتي وإخواني الأعزاء عند رأس إن شاء الله ما سقوبينيات يونال إن شاء الله سكمت أرشاو بإنصاف لما كتاتل الموكر مالس إن شاء الله ቅድሚያ ወደ አንድ እስኪ የድምጽ ፋይል እናዳምጥና እንመለሳለን። ሳታጠጋጋ ነው ያለሽ። ሳታጠጋጋ በፕላስተር ሳላሲዝ የምነግርሽ መንሃጁ ካልተመለሰ ውልቅ በይ። ተውበት ካላደረገ የሀጁሪ መንጋ ከሆነ አታግቢ። ጀምዕይና ሀጁሪ አታግቢ፣ አይቻልም፣ አይፈቀድም። አዲር ማግባት በኩፍር ላይ ነው ያሉት። ይኸው ነጩ ይሄ ነጩ ፍንትው ያለው ሰማይ ከላይ ነው መሬት ከታች ነው። مرحبا مصطفى هداه الله ከእህቶች በስተኩል የመጣለትን ጥያቄ ከመለሰው መካከል አንዱ ነው። ይዘን አሁን ላይ እንግዲህ በሰሞናዊ በወቅታዊ ጉዳዮች ላይ ያኔ አዚሮችን ካፊር እያለ አይደለ? ይህን ሲል እንግዲህ እዚህ ጋር ብዙ እህቶች እንግዲህ አዚሮችን ያገቡ ይኖራሉ። አዚሮች ማለት እዚህ ጋር በጥቅል አዚሮች ብሏል። አዚር ማለት ያኔ አንድ አካል ለምሳሌ ባለማወቅ የሆነ ሽርክ ላይ ቢወድቅ እሱን ማለት ነው ሁክም ከመስጠት በስተፊት በያን ሁጃ እናቆማል። ከዛም ቢካለ ነው ሙሽሪክ የምንለው የሚሉትን ነው አዚር የሚለው። እነዚህ ሰዎች ካፊር ናቸው እያለ ነው። ይህ ማለት ኢትዮጵያ ላይ በሚገባን ቋንቋ ማለት ነው። ኢትዮጵያ ላይ ያው ሙስጠፋና እሱ የሱ መንሀጅ ያዙ እንጂ ከዛ ውጭ ያሉት በጥቅል ካፊር ናቸው በሙስጠፋ አንደበት ማለት ነው። እየሰማችሁ ነው። አማርኛ መሰለኝ መቼም ወደ አማርኛ በአማርኛ የተረጎመችም ግልጽ ነው አይደለ? ሱብሃንአላህ። እዚህ ጋር ታዲያ ምናልባት ለኩል ሳቂጥ ላቂጥ የሚባል አለ። ለውዳቂ ነገር አንሻ አይታጣምና አሁንም ይሄንን ተቀብለን አዎ ተግባራዊ እናደርጋለን የሚሉ እህቶች አይታጡም። እንደዛ ከሆነ እንግዳስ አንድ ማብራሪያ ልስጣችሁ እዚህ ጋር አክዬ ማለት ነው። እሱ ባለው ለምሳሌ እነዚህ ሰዎች ሁሉም ካፊር ናቸው ካለ ከዚህ ሰዓት ጀምረሽ ይህን መልእክት የደረሰሽ እህት ማለት ነው የሙስጠፋ መንሃጁ ትክክል ነው የምትይ ከባለቤትሽ የሙስጠፋ መንሃጅ የሚከተል ከሆነ እንጂ ካልሆነ ከባለቤትሽ ጋር ለአንድ ሰከንድ መቆየታችሁም ከዚህ ሰዓት ጀምር። ለምን ካፊር ነው? ካፊር ጋር ደግሞ ሙስሊም የሆነች ሴት ከካፊር ወንድ ጋር መቆየት አትችልም። ኒካሁ ፈስኽ ነው የሚሆነው። እዚህ ጋር ጦላቅ እንኳን አይደለም ፈስኽ፣ ጦላቅ ወይ ኹሉዕ አይደለም ፈስኽ። ይሄን መለየት አለባቸው። ፈስኽ የሚባለው አንድ ሚስት ባሏ ሙርተድ ከሆነ ቃዲው የሚያፈርስ የሆነ ነው። ኒካሁ እንዲፈርስ ያደርገዋል። አለቀ። ምንም ፈታው ምናምን አይጠበቅም ከባል። ፈስኽ ነው የሚደረገው ዳይሬክት ማለት ነው። ከዚህ ሰዓት ጀምሮ ከባለቤትሽ ጋር ግንኙነት ማድረግ ፈጽሞ አይቻልም። ካደረግሽ ዝሙት ነው የሚሆነው። የሚወለደውም ልጅ ዝሙት ነው የሚሆነውና ማለት ነው። ባይሆን ይሄ ከምን አንግል በሙስጠፋ ባለው መሰረት አው እውነቱን ነው የምትሉ እህቶች ካላችሁ ማለት ነው ትክክል ነው ካላችሁ ፈስኽ የሚልን ሁክም ማወቅ አለባችሁ። በዛው ተያይዞ እሱን ልጥቀስላችሁ ብዬ ነው። ያው ለኩል ሳቂጥ ላቂጥ ከሚለው አንግል ማለት ነው። ለውዳቂ ነገር አንሽ ስለማይታጣ ማለት ነው። እዚህ ጋር ደግሞ ተወቁፍ ካደረጋችሁ እናንተው ልከፍሩ ነው። ምክንያቱም መለም ይከፍር አልካፊር فهو ካፊር አይደለ? ካፊርን ካፊር አለንም ያለ ሰው እሱ ራሱ ይከፍራል። ስለዚህ አሁን እህቶች ደግሞ ይሄን አዳምጣችሁ በሙስጠፋ መንሃጅ ነው የምንጓዘው ካላችሁ እሺ እንግዳስ ባልሽንም ካፊር የሚል ሁክም ልትሰጭበት ይገባሻል። ግዴታ አለብሽ። እሱን ካፊር ብለሽ ነው የምትለየው። ካፊር ካላልሽማ ካፊርን ካፊር ማለት እሱ ራሱ ካፊር ነውና ማለት ነው። አንቺም ትከፍሪያለሽ። ካልሆነ ተያይዞ ይሄዳል ሁክሙና ማለት ነው። ተያይዞ ስለሚሄድ መርሐበን ይሄን ሁክሙን ማወቅ አለባችሁ። ያው አንዳንዶች ሳያውቁ ብቻ የሆነ የሚሰጥና ሁክም ይዘው ውስጥ ላይ ተፍሲል የማያውቁ እህቶች ስላሉ ነውና ይሄን ያመጣው በጣም ይሄ መስአለው በጣም ኸጥር ጅደን ስለሆነ ነው። ሐቂቀተን ከዛ የራሳችሁን ሐሳብ ራሳችሁ እዛው ያዙት ማለት ነው። መርሐበን ላኪን እዚህ ጋር አሁን ሙስጠፋ አቡ ኒብራስ هداه እኛ እንደ ሙስሊም ያው ወንድም እንስራራዋል መቼም አይደለ ድንበር ቢያልፍብንም መርሐባና እዚህ ጋር ሆነ ሰው ከተናገረው ንግግር በእህቶች ጉዳይ ላስየማ የተናገረው ንግግር እንዳታገቡ እነዚህን ሲል እንደው ከማን ያعرፉ جميعا እንደማሆን ላይ አብዛኞቻችን እንደምናውቀው الاخوات اذا كبرنا في السن تصبح فرصة الزواج والانجاب صعبة عليهن። ይሄ እንደው በይበልጥ የሚታወቅ ነው። እህቶች ለምሳሌ እድሜያቸው እየገፋ በሄደ ቁጥር የማግባቱ ትዳር የመመስረቱ ጉዳይ እየቀነሰ ነው የሚመጣው ቻንሱ ማለት ነው።
ያው ይሄ በይበልጥ እንደው ዋቂዕ ስለሆነ ነብይ ነው አይደለ? እንደው ከዛም አልፎሽ አንዳንድ እህቶች እንኳን አገባን እንኳን ቢሉ አንዳንድ ሱና ወንድሞች ጋር አገባን ቢሉ እንኳን ልጅ የመውለዳቸው ቻንስ አሁንም የቀነሰ ይሆናል። ለምን ሴት ልጅ እድሜዋ ከገፋ የመውለዷ ሁኔታ እያቆመ ይመጣልና ማለት ነው። ወላኪን ቢልአክስ ወንድ ከሆኑሳ ወንድ አልሪጃል ይምኪንሁም አዘዋጅ ወልኢንጃብ ሐታ ለው ከቢሩ እንደው በእድሜ ገፋ ቢሉ እንኳን ወንዶች ችግር የለም ሊወልዱም ይችላሉ ወጣቷን አግብተው ማለት ነው። ላኪን ሴቷ ቢልአክስ በጣም ሷዕብ አደገኛ የሆነ ጉዳይ ነው እና አሁን ላይ ደግሞ እንደምታውቀው ኹሱሰን አላቲ ዒሽና ያኒ ሰነዋትን ጠዊለትን ፊል ጉርበቲ ያኒ በእንግዳነት ሆነው አገራቸውን ለቀው የሚኖሩ እህቶች ብዙ ናቸው አይደለ? ሐዲየን እንደነዚህ አይነት እህቶች ቢያንስ እንኳን ትዳር መስረተን ልጅ እንትን እንላለን የሚለው ላይ አደገኛ የሆነ ሁኔታ ላይ እየጣላቸው ነው እዚህ ጋር በዚህ ፈትዋ መሰረት ማለት ነው። ምክንያቱም እነዚህ እህቶች ሊያገቡ የሚገባው በሙስጠፋ ፈትዋ አንደበት የሙስጠፋ መንሀጅ ዳይሬክት የተከተሉ መሆን አለበት በዚህ ሁክም ካልሆነ አይቻልም። የሙስጠፋን ተማሪ ማግባት አለባቸው። ከዛ ውጭ ግን ማግባት አይችሉም። ማንኛውንም ካገቡ ዝሙት ነው የሚሆንባቸው አይቻልም። ሊዛ ይህ ሁክም ማለት ነው አንተ ያ ሙስጠፋ هداك الله بهذا الحكم تظلمهن حقيقة وتضعهن እነዚህን ሴቶች يعني في مشاكل ومخاطر كبيرة لا يقدرن عليها እነዚህ ሴቶች ሊችሉ የማይችሉት ሆነ አደገኛ ሆነ ምንድን አደገኛ የሆነ መስአላ ላይ ሐቂቀተን እየጣልካቸው ነው ማለት ነው። እና በዚህ መስአላ ኢንሻአላህ ማስረዝምም አልፈልግም ሐሳቡን የራሳችሁ መስጠት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።